ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግናና የትግራይ ኃይሎች በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ሲል እናት ፓርቲ አሳስቧል። የፓርቲውን መግለጫ ትሰሙታላችሁ። በወሎ ቀጠና አፋብሃ ሚኒሊክ እዝ የሁለት ወረዳ አመራሮች ላይ ጥቃት መፈጸሙን አስታውቋል። ዝርዝር የግንባር መረጃዎችን ይዘናል። በግጭት እየተናጠ ባለው ጋምቤላ ክልል የሰዓት እላፊ ገደብ መጣሉ ተገልጿል። በጋምቤላ የተፈጠረው ምንድነው? በስፋት ዳሰነዋል። የብልጽግና አገዛዝ አዲስ አበባ ውስጥ ባደራጃቸው የኤርትራ ተቃዋሚዎች በኩል የአስመራን መንግስት እናስወግዳለን የሚል መግለጫ ሰጥቷል። እንደ ብልጽግናው መንግስት በሰብአዊ መብት ተሟጋቾች ላይ መከራ አብዝቷል የሚባለው የኢራን መንግስት በተመድ ማሳሰቢያ ተሰጥቶታል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግናና የትግራይ ኃይሎች በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ሲል እናት ፓርቲ አሳሰበ። ፓርቲው በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ መቻሉን መግለጫው አመልክቷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖቻችን መኖራቸው ይታወቃል ብሏል። በስደተኞች ላይ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ ክልሉ እጅግ አውዳሚ በሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥና ከቁጥጥር ውጪ ከመሆናቸው በፊት መድረስ ይገባ ነበር ሲልም ወቅሷል። መግለጫው ሲቀጥል አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው መሆኑን ጠቅሶ መላው ኢትዮጵያ ተረባርበው የዕለት ጉርሳቸውንና በዘላቂነት የሚቋቋሙበትን ሁኔታ መፍጠር የቅድሚያ የሚሰጠው ተግባር ሆኖ አግኝተነዋል ብለዋል። በትግራይ ያለውን እጅግ የባሰበትና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃሬም መጠለያ ያሉ ወገኖችም በመኖርና በመሞት መሃል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው በመጨረሻም ምክረ ሀሳብ ያላቸውን ነጥቦች ዘርዝረዋል። በውጭም በውስጥም ያሉ ኢትዮጵያውያን በሚቻለው አቅም ሁሉ ተረባርቦ በረሃብና መድኃኒቱ እጦት የሚሰቃዩ ወገኖቻችንን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪ አቅርበዋል። በመሆኑም ብልጽግናና ህወሓት እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቀናት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፋ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር አሳስበዋል። ብልጽግና በበኩሉ ለህወሓት ምላሽ ያለውን መግለጫ በዛሬው ዕለት ያወጣ ሲሆን በህጻጽ መጠለያ ጣቢያ ያሉ ተፈናቃዮች ድጋፍ አልደረሳቸውም መባሉ ውሸት ነው ሲል ተደምጧል። በወሎ ቀጠና አፋብሃ ሚኒሊክ እዝ የሁለት ወረዳ አመራሮች ላይ ጥቃት መፈጸሙን አስታወቀ። በትናንት በስቲያው የገነቴ ከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸውን ዛሬ ታህሳስ 14 2018 ዓ.ም ከጤና ተቋም ከተገኘ ምንጭ ማረጋገጥ ችለናል ሲል የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አስታውቋል። ሚኒሊክ እዝ ንጉስ ሚካኤል አሊኮር ሳጅን አደም አሊ ክፍለ ጦር ወደ ወግዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳ አመራሮች ላይ ከትናንት በስቲያ ማለትም ታህሳስ 12 2018 ዓ.ም ጥቃት መፈጸሙን ተከትሎ በርካታ ያገዛዙ ኃይል ተመቷል። የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ አለምነው ስዩም ጭምር ወገቡ ላይ ከባድ ጉዳት እንዳስተናገደ ተረጋግጧል። የወረዳው ብልጽግና ጽህፈት ቤት ኃላፊ አቶ አብዱራህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል ሲል ገልጿል። ከዚህ በተጨማሪ የወግዲ ወረዳ የብልጽግና ጽህፈት ቤት ኃላፊ አቶ መሐመድ ግዛው መቁሰሉ ታውቋል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን አስታውቋል። በኮሎኔል ጠጁ ሙላተ የሚመራው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና አድማ ብተና ከሰላም አስከባሪዎች ጋር በመሆን የእጀባ ስራ ሰራለሁ ብሎ ዙሪያውን ቢያንዣብብም እንኳን የወረዳ አመራሮችን ሊያተርፍ ራሱም የጥይት እራት ሆኗል ሲል ገልጿል። የሳጅን አደም አሊ ወይም አባናደው ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ ፋኖች በአንድ ሳምንት ውስጥ ብቻ 33
13 የብልጽግናን ጦር ኃይል ያቆሰሉ ሲሆን 13ቱን ደምስሰዋል። በዚህም በሰሞኑ ውጊያ ተተኳሽና የነፍስ ወከፍ መሳሪያ ወደ ፋኖ ገቢ ሆኗል። ሳጅን አደም አሊ ወይም አባናደው ክፍለ ጦር አዛዥ አርበኛ አለልኝ ተሰማ የወረዳ አመራር መምታት ኮሎኔል ከመደምሰስ ጋር እኩል ነው፣ ምክንያቱም ዋና አስገዳዮቻችን የወረዳ አመራሮች ናቸው ያለ ሲሆን በአመራሮች ላይ የምንወስደው እርምጃ ወደፊትም የሚቀጥል ይሆናል ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ቢዛም እዝ አበጀ ጥበቡ ብርጌድ ጊዳያና ወረዳ አንዶዴ ዲቾ ቀበሌ ሻሸበር ከተማ ላይ ድል ማድረጉ ተገልጿል። አፋብሃ ቢዛም እዝ አበጀ ጥበቡ ብርጌድ በትናንትናው ዕለት ማለትም ታህሳስ 14 2018 ዓ.ም ከንጋቱ 12 ሰዓት እስከ ቀኑ 7 ሰዓት ኦሮሚያ ልዩ ኃይል ገዳ ኮማንዶ ሆሬ ነገኛ ጋቸና ሲርና ሚሊሻና ፖሊስ ጋር ባደረጋቸው ተጋድሎ ታላቅ ጀብድ መፈጸሟ ተገልጿል። በተጋድሎውም 66 የብልጽግና ኃይል ሲደመሰስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ እንዲሰፍር አድርጋለች። በግጭት እየተናጠ ባለው ጋምቤላ ክልል የሰዓት እላፊ ገደብ መጣሉ ተገለጸ። የጋምቤላ ከተማን ጨምሮ ከፍተኛ ግጭት ባለባቸው የክልሉ አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ መጣሉ ተገልጿል። የጋምቤላ ክልል ከዛሬ ጀምሮ ከምሽት 2 ሰዓት እስከ ንጋት 12 ሰዓት ከተፈቀደላቸው አካላት ውጭ ማንኛውም ሰው ሆነ ተሽከርካሪ እንዳይንቀሳቀስ የሰዓት እላፊ ገደብ ጥሏል። ብልጽግና ጆሮ በነሳውና በርካታ ሕዝብ እያለቀበት ባለው የጋምቤላው ግጭት ምክንያት የሰዓት እላፊ ገደቡ መጣሉን የገለጸው ክልሉ ይህም ላልተወሰነ ጊዜ ተግባራዊ ሆኖ የሚቀጥል ነው ብሏል። ከዛሬ ጀምሮ ከተመደቡ የጸጥታ ኃይል በስተቀር ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማንኛውም ተሽከርካሪም ሆነ ሰው መንቀሳቀስ ከልክያለው ያለው ክልል ግጭቱ ከቁጥጥሩ ውጪ እየወጣ መሆኑን ያመላክታል። በሁሉም ክልሎች ሊባል በሚችል ደረጃ ግጭትና ውጥረት የከበበው ብልጽግና የጋምቤላው ግጭት ድንበር ተሻጋሪ ጭምር ሆኖበት ተጨንቋል። ከደቡብ ሱዳን የተፈናቀሉ ኃይሎች ጭምር በግጭቱ ተሳታፊ መሆናቸው እየተነገረ ባለበት ወቅት በክልሉ ያሉ ብሔሮችም የእርስ በርስ ግጭት ውስጥ ገብተዋል። ብልጽግናም የእርስ በርስ ግጭቱ ባያሳስበውም በሂደት ክልሉ ከቁጥጥሩ ውጪ የመውጣቱ ሂደት አሳስቦታል። በዚህም ክልሉን እንዲመሩ በመደባቸው አለሚቱ ኦሞድ በኩል ተደጋጋሚ የሰዓት እላፊ ገደቦች ቢያወጣም የመከላከያና የፌዴራል ፖሊስ አባላትን ቢያሰማራም ክልሉን ሊያረጋጋውና ሊቆጣጠረው አልቻለም። የብልጽግናው አገዛዝ አዲስ አበባ ውስጥ ባደራጃቸው የኤርትራ ተቃዋሚዎች በኩል የአስመራን መንግስት እናስወግዳለን የሚል መግለጫ ሰጠ። የኤርትራን መንግስት ተቃዋሚዎችን ረድቷል እያለ ሲከስ የከረመው በአብይ አህመድ የሚመራው የብልጽግና አገዛዝ የኢሳያስን መንግስት ያስወግዱልኛል ያላቸውን አካላት በሙሉ በአዲስ አበባ እያደራጀ በአፋር አዋሳኝ አካባቢዎችን በትጥቅና ስንቅ እየደገፈ መሆኑ ራሱን አረጋግጧል። የቀይ ባህር አፋር ዴሞክራሲያዊ ድርጅት የተባለውን የኢሳያስ መንግስት ተቃዋሚ ዛሬ በአዲስ አበባ ሸራተን አዲስ ሆቴል መግለጫ እንዲሰጥ በማመቻቸት በግልጽ የኤርትራ ተቃዋሚዎችን እንደሚያደራጅና እንደሚደግፍ በሚዲያ አረጋግጧል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዴሞክራሲያዊ ድርጅት ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ላይ ሲናገር ተሰምቷል። የፓርቲው ሊቀመንበር ኢብራሂም ሃሩን ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ዋናው ነገር የኢሳያስ መንግስት መወገድ እንደሆነ በቀጥታ ተናግረዋል። ኢብራሂም ፓርቲያቸው ከብልጽግና መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለ ቢናገሩም ሆቴል ይዞ ሎጂስቲክ ሟልቶ እየተንከባከባቸው ያለውን የአብይ አህመድ ቡድን ቢያንስ በመግለጫው ላይ ሳያመሰግኑት ቀርተዋል። ፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና ኤርትራን መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል አይደለም ሲሉም አቶ ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልንና የመቀጠልን ጉዳይ በሂደት እንደሚያየውም በመግለጫው ላይ ጠቅሷል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን በኤርትራ መንግስት ላይ ያቀረቡት የክስ አቤቱታ 122 ገጽ መሆኑን ተናግረዋል። ክሱን የተቀበለው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ታህሳስ 2 2018 መላኩን አሳውቆናል ብለዋል።
እንደ ብልጽግናው መንግስት በሰብአዊ መብት ተሟጋቾች ላይ መከራ አብዝቷል የሚባለው የኢራን መንግስት በተመድ ማሳሰቢያ ተሰጠው። ኢራን መሐንዲስና የሴቶች መብት ተሟጋች የሆነችውን ዛህራ ታራቢንን በሞት እንዳትቀጣ የተባበሩት መንግስታት አሳስበዋል። ተመድ ከ400 ታዋቂ ሴቶች ጋር በመጣመር ለኢራን ባቀረበው ጥሪ የ67 ዓመቷ የመብት ተሟጋች በሞት እንዳትቀጣ ጠይቋል። ዛህራ ሚያዝያ ላይ ነበር የታሰረችው የሚለው መረጃው በኢራን መንግስት እገዳ ከተጣለባት ዘፒፕልስ ሙጃሂንደን ኦርጋናይዜሽን ጋር በማበር እንደተከሰሰች ቤተሰቦቿ ተናግረዋል ይላል። ራሻት የሚገኝ አብዮታዊ ፍርድ ቤት በመሳሪያ በታገዘ አመፅ የወንጀል ድርጊት ያለፈው ህዳር ላይ ፈርዶባታል። በቪዲዮ የተከናወነው የፍርድ ሂደት ከ10 ደቂቃ ላነሰ ጊዜ የቆየ ነበር። ቤተሰቦቿ እንደተናገሩት ፍርድ የተላለፈባት እጅግ ውስን በሆነና አማኒነት በሚጎድለው ማስረጃ ነው። በማስረጃነት ከቀረቡት መካከል ሴቶች እምቢተኛነት፣ ነጻነት የሚል ጽሑፍ ያለበት የልብስ ቅዳጅና ያልተላከ የድምፅ መልእክት ይጠቀሳሉ። የኢራን ባለስልጣናት እስካሁን ስለ ፍርድ ሂደቱ አስተያየት አልሰጡም። በመሳሪያ ከታገዘ አመፅ፣ ከስለላ እንዲሁም የፈጣሪ ጠላት ከመሆንና ከምድራዊ ሙሰኛነት ጋር በተያያዘ ቢያንስ 51 ሰዎች ሞት እንደሚፈረድባቸው ተመድ ገልጿል። በመንግስታቱ ድርጅት የሰብአዊ መብት ካውንስል የኢራን የሰብአዊ መብት አያያዝ ልዩ መርማሪዎች ባወጡት መግለጫ እንዳሉት በኢራን በሴቶች ላይ የሚፈጸም ጥቃት፣ የዘፈቀደ ግድያ እንዲሁም መድሎ ከጊዜ ወደ ጊዜ እየተባባሰ መጥቷል። በተጨማሪም የዛህራ ጉዳይ ዓለም አቀፍ ሕግ በተደጋጋሚ እንደሚጣስ ማሳያ ነው ይላል መግለጫው። ዛህራ ያለ ፖሊስ ማዘዣ ከቤቷ ከተወሰደች በኋላ ብቻዋን ታስራ ለ1 ወር ምርመራ ተደርጎባታል ተብሏል። መንግስትን በመሳሪያ ታግዛ ለመገዳደር እንደሞከረችና የተቃዋሚዎች ተባባሪ እንደሆነች በግድ እንድታምን መደረጓም ተገልጿል ሲል ቢቢሲ ዘግቧል። በመረጠችው ጠበቃ እንዳትወከል ስለታገደች ፍርድ ቤቱ ጠበቃ እንደመደበላትና የፍርድ ሂደቷ ግራ ቀኙን ለማድመጥ በማያስችል ሁኔታ አጭር እንደነበርም ልዩ መርማሪዎቹ ተናግረዋል። ህጋዊ አሰራር ተጥሷል፣ መብቷ ተገፏል፣ ጠበቃ የማቆም መብቷም አልተከበረም። የፍርድ ሂደቱ በጣም አጭር ነው። በመሳሪያ ከታገዘ አመፅ ጋር በተያያዘ ለቀረበባት ክስ የቀረበ ማስረጃ ለብይኑ በቂ ግብዓት አይመስልም ሲሉም በመግለጫው አስረድተዋል። ዓለም አቀፍ ህግ የሞት ቅጣትን ለከፉ ወንጀለኞች ብቻ እንደሚፈቅድ በመጥቀስ የመብት ተሟጓቿን በሞት መቅጣት ግን ሆነ ብሎ መግደል እንደሆነ አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።